ሰው ሶስት አይነት የህይወት ክፍል አለ። የመጀመሪያው በግብጽ የምንኖረው የባርነት ህይወት ነው። ሁለተኛው የምድረ በዳ ጉዞ ነው። ሶስተኛው ከነዓንን ወርሰን የምንገባበት ከእግዚአብሔር ጋር የምንገናኝበት ቦታ ነው። ግብጽ ስንል አንድ ሰው በግብጽ ነው ካለ በዛ ምን አለ? አንደኛ ባርነት አለ፣ ዶሚኔሽን አለ። የምትፈልገውን የምታረግበት አይደለም። እዛ ምድር ላይ እርሱ በሆነ አንድ ኃይል ተጽዕኖ ስር የመሆን ምልክት ነው። ጉልበታችሁ የሚያልቅበት፣ እድሜያችሁ የሚያልቅበት፣ ሃይማችሁ የሚያልቅበት፣ ነገሩ ያልተለቀቀ ዓለም ውስጥ ሆናችሁ የምትታዩበት ቦታ ምልክት ነው። ትዳሩ ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ በጤንነት ሊሆን ይችላል። የትኛውም የህይወቱ ገጽና ክፍሎች ውስጥ ሁሉ ከተጽዕኖ መላቀቅ የማይችል ልቡ ላይ የሚያስበው ሌላ ነው፣ በህይወቱ ላይ የሚሆነው ሌላ ነው፣ የሚፈልገው ሌላ ነው፣ የሚገጥመው ነገር ሌላ ነው። የስንፍና ችግር የለበትም፣ ይቆፍራል። ማንኛውንም ለስኬት የሆኑ የተባሉ ነገሮችን በጠቅላላ ይጠቀማል። ፍሬው ግን ባዶ ነው እጁ ላይ። ሰው በሆነ ተጽዕኖ ውስጥ መሆኑ የሚገባው መቼ ነው ስትሉኝ፣ የምትፈልገውን ነገር በምትፈልግበት ጊዜ ማግኘት ስትቸገርና ደግሞም ለመሆን የሚከብድ ህይወት ውስጥ ስትል የሆነ ተጽዕኖ አለ ማለት። ማግባት እየፈለገ ማግባት የማይችል፣ አግብቶ ሰላም እየፈለገ ሰላም የማያገኝበት፣ ስኬት እየፈለገ ስኬት የማያገኝበት፣ ድል እየፈለገ ድል የማያገኝበት፣ ይሄ የግብጽ ምልክት ነው። ዛሬ እግዚአብሔር አምላክ ይሰነጥቅልሃል። አሜን። መጽሐፍ ቅዱስ ዘጸአት ምዕራፍ 1 ቁጥር 13 እና 14 ላይ ግብፃውያን በጭካኔ አገለገሏቸው። ጭካኔ ማለት እየገዙ እንደፈለጉ እያረጉ በዘበዟቸው። የግብጽ ምሳሌ ገደብ ነው፣ ማኒፑሌሽን ነው። ከተጽዕኖ በታች የሚያደርግ ማንኛውም ነገር የግብጽ ምሳሌ። ይሄ የህይወቱ አንደኛው ክፍል ነው። የቱ ጋር እንዳላችሁ መርምሩ። ሁለተኛ የምድረ በዳ ህይወት ነው። ዊልደርነስ ላይ ምድረ በዳ ከግብጽ የምትወጡበት ነው። ምንም እንኳን ከግብጽ ውጡ እንጂ ምድረ በዳ ውስጥ ሆናችሁ ከግብጽ ውጡ እንጂ ግብጽ ከናንተ ውስጥ በአንድ ጊዜ አይወጣም። ግብጽ በአንድ ቀን ከናንተ በአንድ ቀን ትወጣላችሁ ፊዚካሊ፣ ፕራክቲካሊ ግን ግብጽ በአንድ ቀን ከናንተ ውስጥ አይወጣም። ቴክስ ታይም። ለዚህ ነው እግዚአብሔር አምላክ ከነዓን ከማድረሱ በፊት እናንተን ምድረ በዳ ላይ ትንሽ ቆየት ያደርጋል። ምድረ በዳ የቴስት ቦታ፣ ኦቢዲየንስ ይፈተናል። እግዚአብሔር እንደምትታዘዝ እግዚአብሔር አምላክ በደንብ የሚያበጥር ቦታ ነው ምድረ በዳ። እምነት ይታሻል፣ ውሳኔ ይታሻል፣ አመልህ ራሱ፣ ካራክተር፣ ጸባይ ራሱ፣ ሆሊነስ ይኑርህ አይኑር እሱ ራሱ ይፈተናል፣ ይበጠራል። የመበጠሪያ ቦታ ነው ምድረ በዳ። የማለፊያ ቦታ ነው እንጂ የመኖሪያ ቦታ አይደለም። በእግዚአብሔር ፊት አጉረምርሞ ከምድረ በዳ ወደ እስራት የተመለሱ ነበሩ። የግብጽ ሽንኩርት ይሻልናል ያሉ ውሻ ወደ ትፋቱ እንደሚመለስ የሚመለሱት ውስጥ ካለ አደጋ ውስጥ ነው። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዝ ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። የእግዚአብሔርን መልካምነት ለማየት ትእዛዙን ትጠብቃለህ ወይስ አትጠብቅም? በዚህ ሁሉ ጭንቀት ውስጥ እግዚአብሔርን ትክዳለህ ወይስ አትክድም? ይህ ምድረ በዳ የምትፈተንበት ቦታ ነው። ምድረ በዳ ላይ የሚበቃ ነገር ላይ ይሰጥ ይችላል። ምድረ በዳ ላይ ያለው ምንድነው? መና ነው። ትርፍ ነገር የለም። ባንክ ስታዩ ባንክ ባዶ ነው፣ ግን እየኖርክ ነው። ምድረ በዳ ማጠራቀም አይፈቀድም። ምድረ በዳ ለዛሬ ይሰጣል፣ ትበላለህ፣ ትኖራለህ። የሚተርፍ ነገር የለም። ታወጣለህ፣ ባዶ ትሆናለህ። የምድረ በዳ ህይወት የትርፍ ህይወት አይደለም፣ የእምነት ህይወት ነው። አሁን በዚህ ውስጥ ፌዝ እምነት ቢልድ ይደረጋል። እንደውም የሚገርማችሁ ምድረ በዳ ላይ ያንኑ ድርጭት ቁርስ በልተው ምሳ በልተው ራት በልተው ለነገ ሲያሳድሩት ምን ይል ነበር ይላል? ይተላ ነበር። ሆን ብሎ ነው እግዚአብሔር። ምድረ በዳ በቃ ዝም ብሎ ጉዞ ነው፣ ወደፊት። ስለ ፕሮቴክሽን እንኳን ስትጨነቅ ቀን በደመና አምድ፣ ሌሊት በእሳት አምድ። በነገራችን ላይ ምድረ በዳ ታምራት ነው ያለው። ውሃ ስትል ጠጥተ ረክተ ዞር ስትል ውሃ ደርቋል። ስጋ ማረኝ ስትል ስጋ በደንብ ትበላል እስክትጠግብ። አሳድራለሁ ካልክ ይተላል። ምንም የምትፈልገው ነገር አለ፣ ትርፍ ግን የለም። ይሄ ምን ህይወት ነው? የምድረ በዳ ህይወት። ሶስተኛው የህይወታችሁ ክፍል ከነዓን is a sign of promise። ከነዓን የበረከት ዓለም ነው። ከነዓን የሰማይ ጠል የምድር ስብ የሚፈስበት ምሳሌ ነው። ዘጸአት ምዕራፍ 3 ቁጥር 8 እናነባለን። ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤያውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኩ። ጁጁ ቢል ሌሊቱን ቢያድር ቀን ቢውልበት ምንም ነገርን ቢወስደው ከነዓን አይሰራም። ምክንያቱም እጅን ይዞ ያስገባው ማን ነው? የት ያደረሰ? ከነዓን ያደረሰ። ምድረ በዳ የተአምራት ህይወት ነው ያለው። ከነዓን ግን የበረከት ህይወት ነው ያለው። ምድረ በዳ ላይ ሳታይ በተአምራት ድንገት ነው የሚሆነው። ከነዓን ግን ተዘጋጅቶ ነው የሚጠብቀው። የተሰራ ያለቀ ነገር ውስጥ አንተ ብቻ ትገባለህ። ዛሬ ልባርካችሁ። ዛሬ ትንቢታዊ በረከት ልባርካችሁ። አሜን። እግዚአብሔር አምላክ ከግብጽ አውጥቶ ከምድረ በዳ አውጥቶ ከነዓን ሲያስገባችሁ አይቻለሁ። አሜን። የማትቸገርበት የማትቆዝምበት
የማይወሰድበት፣ ሰላም የማይወሰድበት፣ ሰተ ማያልቅበት የትርፍ ዓለም። አሜን አሜን አሜን።